ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች በየሰዓታቱ ልዩነት ሲወጡ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ህዝባዊ ወያኔ ሓርነት ትግራይ ህወሓት የድሮን ጥቃት እንደተፈጸመበት ገለጸ። የድሮን ጥቃቱን አስመልክቶ ህወሓት መሳሪያ ያስቀምጥበት የነበረው ቦታ ድሮን መመታቱን የሚገልጹ ሪፖርቶች መውጣታቸውን ቀጥለዋል። በሌላ በኩል ደግሞ በአቶ ጌታቸው ረዳ የሚመራው የስምረት ፓርቲ አስቸኳይ መግለጫ አውጥቷል። በትግራይና አፋር ክልል ያለውን ውጥረት ተከትሎ ሁኔታዎች አሁን ላይ በአካባቢው እንዴት ናቸው? ዓለም አቀፍ መገናኛ ብዙሃንስ በሁኔታው ዙሪያ ምን አሉ? ዓለም አቀፍ መገናኛ ብዙሃንም ሰፊ ዘገባዎችን እያወጡ ነው። በዝርዝር የማስደምጣችሁ አብይ ጉዳያችን ይሆናል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አውሮፕላን የሚያርፍበትና የሚነሳበት ሜሪላንድ ግዛት ውስጥ የሚገኝ የጦር ሰፈር ውስጥ በሚገኘው አውሮፕላን ማረፊያ የተላከ አንድ ጥቅል ሲከፈት በርካታ ሰራተኞች በአንድ ጊዜ መታመማቸውን ተከትሎ ከፍተኛ ድንጋጤ ነግሷል። የአሜሪካ ፖሊስ በሁኔታው ዙሪያ ምርመራ መጀመሩም ተገልጿል። ጉዳዩን አስመልክቶ በሰፊው የማስደምጣችሁ መረጃ ይኖራል። እስከ ፍጻሜ ቆዩ። እነዚህና ሌሎችንም በርከት ያሉ መረጃዎች ታደምጣላችሁ። አብረን እንከታተለው። በቅድሚያ ህዝባዊ ወያኔ ሓርነት ትግራይ ህወሓት የድሮን ጥቃት ምሽቱን እንደተፈጸመበት ገልጾ መግለጫ ያወጣ ሲሆን በአቶ ጌታቸው ረዳ የሚመራው አዲሱ የስምረት ፓርቲ በትግራይና አፋር ክልል ያለውን ውጥረት አስመልክቶ አስቸኳይ መግለጫ አውጥቷል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ምሽቱን ባወጣው መግለጫ በአባላቱ ላይ የድሮን ጥቃት መፈጸሙን ገልጿል። ህወሓት ትናንትና ማምሻውን ባወጣው መግለጫ የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ ስለተፈጸመው የድሮን ጥቃት ዝርዝሩን ባይገልጽም ጉዳት ግን ደርሶብኛል ሲል ገልጿል። ይህ የድሮን ጥቃት በአካባቢው በነበሩ የህወሓት አባላትና ሰራዊት ላይ ጉዳት ደርሷል ያለው መግለጫው ይህ የድሮን ድብደባ ፕሪቶሪያ ስምምነትን ሙሉ በሙሉ የጣሰና የከፋ አደጋ ያስከተለ ነው ሲል ገልጾታል። አንድ ስማቸው እንዳይገለጽ የጠየቁ የህወሓት ከፍተኛ ወታደራዊ ባለስልጣን ለቢቢሲ በሰጡት መረጃ በሰው አልባ በራሪ አውሮፕላን ወይም ድሮን ጥቃት የተፈጸመው ከሌሊቱ 9 ሰዓት አካባቢ እንደሆነ አመልክተዋል። ባለስልጣኑ ጥቃቱ የተፈጸመው በትግራይና አፋር ክልል አዋሳኝ አካባቢ በሚገኝ ሚልካ በሚባል ወታደራዊ ካምፕ ላይ መሆኑን ጨምረው ገልጸዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በመግለጫው በኃይሎቹ ላይ ጉዳት መድረሱን ብቻ የጠቀሰ ሲሆን የወታደራዊ ምንጮች መረጃ እንደሚያመለክተው ህዝባዊ ወያኔ ሓርነት ትግራይ ህወሓት የመሳሪያ ማከማቻ እንደተመታ ተገልጿል። የህወሓት ቡድን በአፋር ክልል ላይ ጥቃት መፈጸሙን የአፋር ብሔራዊ ክልላዊ መንግስት መግለጫ ካወጣ በኋላ በአካባቢው ከፍተኛ ውጥረት ያዘሉ ዜናዎች እየተሰሙ ሲሆን የከባድ መሳሪያ ተኩሶችም ይሰሙ እንደነበር ነዋሪዎች ይጠቅሳሉ። በተያያዘ ዜናም የቀድሞው የህወሓት ከፍተኛ አመራር እንዲሁም የትግራይ ክልል ጊዜያዊ አስተዳደር የነበሩት በአሁኑ ሰዓት ግን የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ የህወሓት ኃይል በአፋር ክልል የፈጸመውን ጥቃት የኤርትራን መንግስት ተልእኮ
እያስፈጸመ መሆኑን ማሳያ ነው ሲሉ መክሰሳቸው የተሰማ ሲሆን በአቶ ጌታቸው ረዳና በቀድሞ የህወሓት ማዕከላዊ ኮሚቴ አባላት የተመሰረተው ዴሞክራሲያዊ ስምረት ለትግራይ ፓርቲ አመሻሹ ላይ ባወጣው መግለጫ እንዳለው ከሆነም በትግራይ ክልል የሚንቀሳቀሱ ሁሉም የፖለቲካ ኃይሎች ልዩነታቸውን በውይይት ብቻ እንዲፈቱ በተደጋጋሚ ጥሪ ሲያደርግ መቆየቱን አስታውሶ ሆኖም ግን ክልሉን እንደ ግል ሀብቱ የሚቆጥረው ህዝባዊ ወያኔ ሓርነት ትግራይ ህወሓት ከኮር በላይ የተባሉ ወታደራዊ አዛዦችን በመጠቀም እኔ ያልኩት ብቻ ይሁን በማለት ክልሉን ወደ ከፋ ሁኔታ እያስገባው ነው ሲል ወቅሷል። ከዚህ ባለፈም ህዝቡን ካልጨፈጨፍኩና ቤተ እምነቶችን ካጎደፈውና የክልሉን ሀብት ከዘረፈው የኤርትራ ጦር ተልእኮ በመቀበል ዳግም ጦርነት አውጇል በማለት የወቀሰው የስምረት ፓርቲ መግለጫ ጥቅምት 23 ቀን የፖለቲካ ፓርቲዎችን እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎችን ተማጽኖ ወደ ጎን በማለት በደቡብ ትግራይ ዞን ወጀራትና ራያ አዘቦ ወረዳዎች ውስጥም በሚገኙ የነጻ መሬት ታጣቂዎች ላይ ህወሓት ተኩስ መክፈቱን የጠቆመው ፓርቲው በወቅቱ ባደረሰው ጉዳትም ባለመጸጸት ከቀናት በኋላም በአፋር ክልል 6 ቀበሌዎችን በኃይል መቆጣጠሩን በማንሳት ይህም የኤርትራ መንግስትን ተልእኮ እያስፈጸመ መሆኑን ማሳያ ነው ሲል ከአፋር ህዝብ ጋር የተጀመረውን የህዝብ ለህዝብ ግንኙነት በማበላሸት ህዝቡን አጥፍቶ የማጥፋት አካሄድ እየተከተለ ነው ያለው የስምረት ፓርቲ መግለጫ የኤርትራ መንግስት ጦርነቱን በሩቁ ለማስቀረት ትግራይን የጦር አውድማ ለማድረግ እየታተረ መሆኑንም አስታውቋል። የትግራይ ክልል ጊዜያዊ አስተዳደር በበኩሉም የአፋር ክልል መንግስት ያቀረበው ክስ መሰረተ ቢስ እንደሆነ ገልጾ አንዱን አካል መርጦ በመደገፍና በመቃወም አለም በአንደኛው ጀርባ በመታዘል ትግራይን የጦርነት አውድማ ለማድረግ የምትሰሩ ያላቸውን ነገር ግን በስም ያልጠቀሳቸውን አካላት ከድርጊታቸው ተቆጠቡ ሲል በደፈናው አውግዟል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ኃይሎች የአፋር ክልልን ተሻግረው ጥቃት ማድረሳቸውን ተከትሎ በርካታ ዓለም አቀፍ መገናኛ ብዙሃኖች ሁኔታውን ከ5 ዓመት በፊት የተቀሰቀሰውንና ደም አፋሳሽ የነበረውን የሰሜን ኢትዮጵያውን ጦርነት በድጋሚ ሊቀሰቀስ የሚችል ስጋት ተደቅኗል ሲሉ ኢትዮጵያን በተመለከቱ ዘገባዎቻቸውን በፊት ለፊት ገጻቸው ይዘው እየወጡ ነው። ጥቃቱን ተከትሎ ክስተቱ የፕሪቶሪያውን የሰላም ስምምነት ከተፈረመ ወዲህ አደገኛ ክስተት እንደሆነ የቱርኩ መገናኛ ብዙሃን አናዶሉ የዜና ወኪል ሲገልጽ ህወሓት በኢትዮጵያ ማዕከላዊ መንግስት ውስጥ የነበረውን የበላይነትና ስልጣኑን ካጣ በኋላ የተከተለው ውዝግብ ግጭት ማስከተሉን ያስታወሰው አልጀዚራ ደግሞ በበኩሉ ረቡዕ ዕለት የተቀሰቀሰውን ግጭት ተከትሎ በአካባቢው ከባድ ስጋት መፈጠሩን በዘገባው አስታውቋል። የዩናይትድ ኪንግደሙ መገናኛ ብዙሃን የሆነው ብሪታንያ ብሮድካስቲንግ ኮርፖሬት ወይም በአጭር ስሙ ቢቢሲ ደግሞ ኢትዮጵያንና የፕሪቶሪያውን ስምምነት በተመለከተ ባወጣው ሰፊ ሀተታ ላይ የፕሪቶሪያው ስምምነት ለምን ሙሉ በሙሉ ተግባራዊ አልሆነም፣ አዲስ ስምምነትስ ያስፈልጋል ወይ በሚል ጥያቄ አንስቶ ሰፊ ሀተታ ይዞ ወጥቷል። የሁለቱ ዓመቱን ደም አፋሳሽ ጦርነት የቋጨው የፕሪቶሪያው የሰላም ስምምነት ግጭቱን ከማስቆም ባሻገር የተጣለበት ተስፋን ያክል ተግባራዊ ሆነ አይመስልም በማለት ዘገባውን የጀመረው ቢቢሲ 15 አንቀጾች ያሉት ስምምነቱ የኢትዮጵያ መንግስትንና የህወሓት ወኪሎችን ጨምሮ የአምስት ሰዎችን ፊርማ ያረፈበት ነበር ይላል። የስምምነቱ ዋነኛ ማጠንጠኛም በቋሚ የተኩስ አቁም ዘላቂ ሰላም ማምጣትን የሚጠቅስ ነው። የፌድሪን ሉዓላዊነት፣ የግዛት አንድነትና የህገ መንግስትን ማክበር፣ እንደ ስልክና ባንክ የመሳሰሉ መሰረታዊ አገልግሎቶችን መመለስ፣ የሰብአዊ እርዳታ አቅርቦት፣ ትጥቅ መፍታትና ውህደት፣ ስደተኞችንና ተፈናቃዮችን መመለስ እንዲሁም የሽግግር ፍትህ የስምምነቱ ቁልፍ ክፍሎች እንደነበሩ አስታውሶ ስምምነቱ በሁለቱም ተስማሚ መካከል መተማመንን ለመፍጠር ሁለቱም ወገኖች መፈጸም አለባቸው ብሎ የሚዘረዝራቸውን ኃላፊነቶች በዝርዝር ያስቀመጠ ነበር። መሰረታዊ አገልግሎቶችን መመለስ፣ ሰብአዊ እርዳታ ማቅረብ፣ ከፊል የተፈናቃዮችን መመለስ እንዲሁም ህወሓትን ከሽብርተኝነት መዝገብ መፋቅን የመሰሉ እርምጃዎች ወዲያውኑ በፌዴራል መንግስቱ ተወስደዋል። ስምምነቱን ቀን በመቁረጥ ቀላል መሳሪያዎችን ጨምሮ ህወሓት የታጠቃቸውን የተወሰኑ የጦር መሳሪያዎች ስምምነቱን በፈረመ በ30 ቀን ውስጥ በሙሉ እንደሚያስረክብ በአንቀጽ 6 ላይ ሰፍሮ ነበር። ስምምነቱን ተከትሎ የቀድሞ ተዋጊዎች ትጥቅ ለማስፈታት እንዲሁም ወደ ማህበረሰቡ መልሶ ለማዋሃድ የተመሰረተው ብሔራዊ ተሃድሶ ኮሚሽን ከትግራይ ክልል 275,000 ገደማ ታጣቂዎችን ትጥቅ እንደሚያስፈታ የተናገረ ቢሆንም በቅዱ ልክ ግን መራመድ እንዳልቻለና ችግር እንደገጠሙት ገልጿል።
በዚህና በሌሎች ምክንያቶች ዓለም አቀፍ ድጋፍ የተቸረው ስምምነቱ አልተፈጸመም የሚሉ ክሶች መሰማት የጀመሩት ስምምነቱ ከተፈረመ በኋላም በወራት ውስጥ ነበር። በተለይም የይገባኛል ውዝግብ ያለባቸው ደቡባዊና ምዕራብ ትግራይ አካባቢዎች እንዲሁም ተፈናቃዮች መመለስ ጉዳይ በርካታ ጥያቄዎች ተነስተውባቸዋል። በመቶ ሺዎች የሚቆጠሩ ተፈናቃዮች ከ3 ዓመታት በኋላ መጠለያ ጣቢያዎች ውስጥ ሲሆኑ ተፈናቃዮቹ የከፋ የሰብአዊ እርዳታ ችግር እንደገጠማቸው በተደጋጋሚ ይገለጻል። የዓለም አቀፍ ሕግና የፖለቲካ ተንታኝ የሆኑት ዶክተር አደም ካሴ የፕሪቶሪያውን ስምምነት ለመነጋገር አስቻይ ሁኔታ የመፍጠሪያ መሰረት ብቻ አድርገው እንደሚመለከቱት ጠቅሰው ለቢቢሲ ምላሽ ይሰጣሉ። ትግራይ ክልልን መልሶ ወደ ፌዴራል፣ ወደ ተቋም፣ ወደ ፖለቲካው፣ ወደ አስተዳደሩ፣ ወደ ኢኮኖሚው መመለስ ከዚያም አልፎ ደግሞ የተለያዩ ነጥቦች ላይ ስምምነት ለመድረስ ለመነጋገር አስቻይ ሁኔታ የመፍጠር ነው እንጂ ስምምነቱ በራሱ የሚፈታው ነገር አልነበረውም በማለት ይገልጻሉ። በፕሪቶሪያው ስምምነት ላይ ተግዳሮት የደቀነው የታጣቂዎች ትጥቅ መፍታት ዋነኛ ምክንያት ሲሆን በተለይም ደግሞ ታጣቂዎች ትጥቅ መፍታትና መበተን እንዲሁም ከነዋሪዎች ጋር መዋሃድ ወይም ዲዲአር ሙሉ ለሙሉ አለመካሄዱ ስምምነቱን በእንጥልጥል ላይ እንዲሆን አድርጎታል ብለዋል። ምንም እንኳን በስምምነቱ ጥቂት ወራት ውስጥ ህወሓት ትጥቅ እየፈታ ነው ቢባልም የጦር ኃይሎች ጠቅላይ ኤታማዦር ሹሙ ባለፈው ሐምሌ 2017 ዓ.ም በአንድ የወታደራዊ መርሃ ግብር ላይ ተገኝተው ያሰሙት ንግግር የፍጥጫውን ከፍታ ያሳየ ነበር። ታንክና መድፉን አስረክቡ፣ አየር መቃወሚያውን አስረክቡ፣ ባለፈው ያላስረከባችሁት አለ፣ ይህ ግን ደብቃችሁ ነው ያቆያችሁት፣ አሁን ብቅ እያደረጋችሁት ነው፣ በፕሪቶሪያው ስምምነት መሰረት አስረክቡ በማለት በይፋን ለህወሓትም ጥሪ አድርገው ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድም ባለፈው ሳምንት በህዝብ ተወካዮች ምክር ቤት ቀርበው ትግራይ የምንልከው በጀት በሙሉ የሚውለው ለወታደሮች ነው፣ ይህ ትግራይን እየጎዳ ነው ያለው በማለት ገልጸዋል። በእነዚህና በሌሎችም ምክንያቶች የስምምነቱ ዋነኛ ቁልፍ ጉዳዮች ወደ ተግባር ባለመሸጋገራቸው በሁለቱም ወገን ከፍተኛ ስጋት ተፈጥሯል ይላሉ። ህዝባዊ ወያኔ ሓርነት ትግራይ ህወሓት በስምምነቱ መሰረት ትጥቅ መፍታት ሲገባው ህወሓት ግን ትጥቅ መፍታት እንደማይኖርና የተጨማሪ የኃይል ስልጠና ማካሄዱ ወታደራዊ መሪዎቹም ይህንን በግልጽ መናገራቸውና ለጦርነት እንዘጋጅ የሚል ቅስቀሳ ማድረጋቸው በተለያየ መልኩ የሚታይ ሆኗል። በተጨማሪም ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ከኤርትራ መንግስት ጎን መሰለፉ በተለያየ ጊዜ መገለጹ ይታወሳል። ህወሓት በበኩሉ የስምምነቱን 3ኛ ዓመት አስመልክቶ ባወጣው መግለጫ ከዚህ ቀደም ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ መንግስት እያደረገብኝ ነው ሲል ከሶ ዓለም አቀፉ ህብረተሰብ በሚል ስሞታውን አሰምቶ ነበር። ህዝባዊ ወያኔ ሓርነት ትግራይ ህወሓት የፈረመው የስምምነት ሰነድ በአሁኑ ሰዓት አደጋ እንደገጠመው የተገለጸ ሲሆን ዶክተር ደብረጽዮን ገብረ ሚካኤልም በትናንትናው ዕለት የፕሪቶሪያው ስምምነት አስመልክቶ ዘለግ ያለ መግለጫ አውጥተዋል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አውሮፕላን በሚያርፍበት የአውሮፕላን ማረፊያ ያልተጠበቀ እንግዳ ክስተት ማጋጠሙ ተሰማ። በሁኔታው ላይ ፖሊስ ምርመራ ጀምሯል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አውሮፕላን ኤርፎርስ 1 ወደሚቆምበት የአየር ኃይል የጦር ሰፈር የተላከ ነው የተባለ አጠራጣሪ ጥቅል ከተከፈተ በኋላ በርካታ ሰዎች መታመማቸው ተገልጿል። በዋሽንግተን ዲሲ አቅራቢያ በሜሪላንድ ግዛት ውስጥ የሚገኘው የጥምር ኃይሉ አንድሪው የጦር ሰፈር ጄቢኤ ቃል አቀባይ ጥቅሉ የተከፈተበትን ህንጻ ሰራተኞች ሙሉ በሙሉ በአስቸኳይ ለቀው እንዲወጡ መደረጉንና የታመሙት ደግሞ የሕክምና ክትትል ከተደረገላቸው በኋላ እየተሻላቸው እንደሆነ ገልጸዋል። ሲኤንኤን ወደ ጦር ሰፈሩ የተላከው ጥቅል ምንነቱ ያልታወቀ ነጭ ዱቄት የያዘ እንደነበረ ስማቸው ያልተገለጸና በጉዳዩ ላይ የሚደረገው ምርመራ በቅርበት የሚከታተሉ ያላቸውን ግለሰቦች ጠቅሶ ዘግቧል። የአየር ኃይሉ የጦር ሰፈሩ የአሜሪካው ፕሬዝዳንት አውሮፕላንና ሰራተኞቹ የሚቀመጡበት ሲሆን ብዙ ጊዜም ፕሬዝዳንቱ ወደ ተለያዩ ሀገራት ጉዞ ሲያደርጉ የሚነሱትም ከዚሁ የአየር ኃይል የጦር ሰፈር ነው። የጄቢኤ ቃል አቀባይ ምንነቱ ያልታወቀውን ጥቅል የተከፈተበትና ከእርሱ ጋርም የተገናኘ ሌላ ህንጻ ለጥንቃቄ በሚል ሰራተኞች ለቀው እንዲወጡ መደረጉን ገልጿል።
አክለውም ወደ አካባቢው ያደጋ ጊዜ ሰራተኞች የተሰማሩ ሲሆን ስጋት የሚሆን ምንም ነገር እስካሁን ድረስ እንደሌለ በማሳወቃቸው መደበኛ ስራ ተጀምሯል። ነገር ግን ጥቅሉ ከፍተኛ ድንጋጤ የፈጠረ መሆኑ የሚካድ አይደለም። ስለዚህም ጠቅለል ያለና ሰፊ ምርመራ እንዲካሄድ ተጀምሯልም ብለዋል። CNN እስካሁን ድረስ በተደረጉ ምርመራዎች ምን አይነት አደጋ የሚያስከትል ነገር እንደነበረ ለማወቅ አልተቻለም የተባለ ሲሆን በጥቅሉ ውስጥ የነበረው ዱቄት ምንነትን ለማወቅ በአደገኛ ንጥረ ነገሮች ዙሪያ የሚሰራ ቡድን የመጀመሪያ የምርመራ ማድረጉንም ሮይተርስ የዜና ወኪል በዘገባው አስነብቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት በየደረስንበት የምድር ዳርቻ ሁሉ እኔንም እናንተንም በቸር ጠብቆ ቸር ያቆየን። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል